በትናንትናው ዕለት የሕዝብ ተወካዮች ምክር ቤት ዜጎች የቤት ኪራይ መቋቋም አልቻሉም በሚል ከተወያየ በኋላ የከተማው የቤቶች ልማት አስተዳደር ጭማሪ አድርጌያለሁ ሲል አስታወቀ። ጠቅላይ ሚኒስትሩ ስለ ወደብ ጉዳይ ለተጠየቁት ጥያቄ ምላሽ አለመስጠታቸው ተገቢ አይደለም ሲሉ አዲስ ማለዳ ያነጋገረቻቸው የፖለቲካ ተንታኙ ገለጹ። በትግራይ ወታደራዊ ምልመላ የለም በሚል በመቀሌ ከንቲባ የተሰጡ መግለጫዎች ተቀባይነት የላቸውም ሲል ቅድሚያ ለሰብአዊ መብቶች ድርጅት ገለጸ። ጋና በደቡብ አፍሪካ እየተባባሰ በመጣው የጸረ ፍልሰተኞች ተቃውሞ ከፕሬዝዳንት ራማፎዛ ጋር ልታደርገው የነበረውን ስብሰባ ሰረዘች። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። በትናንትናው ዕለት የሕዝብ ተወካዮች ምክር ቤት ዜጎች የቤት ኪራይ መቋቋም አልቻሉም በሚል ከተወያየ በኋላ የከተማው የቤቶች ልማት አስተዳደር ጭማሪ አድርጌያለሁ ሲል አስታወቀ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ከአዲስ የበጀት ዓመት ጀምሮ ለመጀመሪያ ቤቶች የሚደረገው የኪራይ ዋጋ ጭማሪ ጣሪያ 11.5 በመቶ መሆኑን መወሰኑን አስታውቋል። ተቋሙ በዛሬው ዕለት ይፋ እንዳደረገውም ከሆነ በሁሉም ክፍለ ከተሞች የሚተገበርና ወዲያውን ወደ ስራ የሚገባ የአከራይና ተከራይ ውል ምዝገባ ስርዓትን በይፋ እንዲጀመር አዟል። በትናንትናው ዕለት በሕዝብ ተወካዮች ምክር ቤት በስፋት የተነሳው ይህ የቤት ኪራይ ጉዳይ ተከራዮች የመክፈል አቅማቸውን ያገናዘበ አይደለም የሚል የነበረ ሲሆን በዛሬው ዕለት ደግሞ ከተማ አስተዳደሩ አከራይና ተከራይ ተጠቃሚ የሚያደርግ ዋጋ ይፋ አድርጎ ተግባራዊ እንዲሆን አዟል። እንደ ቢሮ ገለጻ ከሆነ የኪራይ ጭማሪ ጣሪያው የተወሰነው በከተማዋ ነባር የቤት ኪራይ ቁጥጥር አዋጅ መሰረት ሲሆን ውሳኔው በኪራይ ገበያው ሁኔታና በነዋሪዎች የመክፈል አቅም ላይ በተደረገ ሳይንሳዊ ጥናት ላይ የተመሰረተ ነው። ቢሮው ውሳኔው በከተማዋ መስተዳደር የተላለፈና ለአሁኑ በጀት ዓመት አስገዳጅ እንደሆነም ገልጿል። የቤት ኪራይ ማስተካከያ ሁለት ተጻራሪ ፍላጎቶች ለማመጣጠን ያለመ ነው ያለው ቢሮ ይህ አከራዮች አሁን ያለውን የኢኮኖሚ ሁኔታ ያገናዘበ ገቢ እንዲያገኙ መፍቀድ ሲሆን፣ በሌላ በኩል ደግሞ ተከራዮችን ያለ አግባብ ከሚደረግ የዋጋ ጭማሪና ከቤት መፈናቀል መከላከል ነው። ይህ አሰራር በከተማዋ ያለውን የኑሮ ውድነት ጫና ለመቀነስ ከፍተኛ ማህበራዊና ኢኮኖሚያዊ ጠቀሜታ እንዳለውም ቢሮ ገልጿል። ቢሮ አክሎም እንዳብራራው የ11.5 በመቶ የዋጋ ጭማሪ ጣሪያ የሚተገበረው በቀደመው ውል ላይ በተጠቀሰው የኪራይ ዋጋ ላይ ብቻ መሆኑን ገልጾ ይህም ማለት አከራዮች የተፈቀደውን ጭማሪ ከመተግበራቸው በፊት መነሻ ዋጋውን ዝም ብለው መቀየር ወይንም መጨመር አይችሉም ብሏል። የግል መኖሪያ ቤቶች አዲስ ውሎችና የውል ማደስ ስራዎች በሁሉም ክፍለ ከተሞች በሚገኙ የቤቶች አስተዳደር ጽሕፈት ቤቶች ከዛሬ ሐምሌ 1 ጀምሮ መስተናገድ እንዲጀምርም ያዛል። በከተሞች መልሶ ማልማት በሚከናወንበት ወቅት ማህበራዊና ኢኮኖሚያዊ ቀውስ እንዳይፈጠር የሚደረግ የከተማ ልማት ፖሊስ መዘጋጀቱ ተሰማ። በከተሞች የሚስተዋለውን ፈጣን የህዝብ ቁጥር እድገትና የቤት አቅርቦት እጥረትን ተከትሎ የተፈጠሩ መደበኛ ያልሆኑ ይዞታዎችንና ሰፈራዎችን መልሶ የማልማት ተግባር ዜጎችን ለአደጋና ለከፋ ድህነት በማይዳርግ ጥንቃቄ የተሞላበት ስትራቴጂ ሊመራ እንደሚገባ የከተሞች ልማት ፖሊሲ አመላከተ። እንደ ፖሊሲው ከሆነ ከዚህ ቀደም ይስተዋሉ የነበሩ የጅምላ ማፍረስ እርምጃዎች ነዋሪዎችን ቤት አልባ ከማድረግ ባለፈ የዕለት ጉርሳቸውን የሚያገኙበትን ጥቃቅን የኢኮኖሚ መዋቅር በማፍረስ ረገድ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ሲፈጠር ቆይቷል። ይህንን ቀውስ በዘላቂነት ለመግታትም አዲስ አቅጣጫ እንደሚያስፈልግም ጠቁሟል። በዚህም መሰረት ፖሊሲው ማንኛውም መደበኛ ያልሆነ ይዞታ ለመልሶ ማልማት ወይም ለማስተር ፕላን ትግበራ ከመነሳቱና ከመፍረሱ በፊት ለነዋሪዎቹ ተስማሚ የሆነ የምትክ ቦታዎች እና የኪራይ ቤት አማራጮች በቅድሚያ መዘጋጀት እንዳለባቸው ፖሊሲው አስቀምጧል። ይህም ዜጎችን ያለ መጠለያ ሜዳ ላይ ላለመበተን ከማፍረስ በፊት ምትክ ማዘጋጀት እንደሚኖርበት የተጠቆመ ነው። በዚሁ ፖሊሲ ላይ ከተሞች የአምራችነት እንጂ የሸማችነት ማዕከል መሆን የለባቸውም የሚል ሀሳብ የያዘ ሲሆን ከዚህ በተጨማሪም በመልሶ ማልማት ወቅት ዜጎች ላይ የማፈናቀል ቀውስ እንዳያስከትል ቅድመ ዝግጅት እንደሚያስፈልግም ይደነግጋል። ከቤት አቅርቦት በተጨማሪ የመልሶ ማልማት ተግባሩ የዜጎችን ማህበራዊ ካፒታልና ትስስር እንዳያፈርስ ትኩረት እንደሚያስፈልገውም ያነሳል። ነዋሪዎች ለዘመናት ከኖሩበትና ከተሳሰሩበት ማህበራዊ መዋቅር ተነቅለው ወደ ሌላ አዲስ አካባቢ በሚጣሉበት ጊዜ የሚፈጠረውን ቀውስ ለመቀነስ ከተቻለ ነዋሪዎቹን በዚያው በነበሩበት አካባቢ መልሶ ለማቋቋም ቅድሚያ እንዲሰጣቸው የሚያደርግ ነው። ይህ የማይቻል ሆኖ ሲገኝ ደግሞ የማህበራዊ ስብሰባቸው ሳይበታተን በጋራ የሚቋቋሙበት አግባብ እንዲመቻች የሚያደርግ ነው። በተያያዘም የኑሮ ማገገሚያ ድጋፍ ሌላው የፖሊሲው አካል ሆኖ የቀረበ ሲሆን ተፈናቃዮች አዲስ በሚሰፍሩበት አካባቢ የስራ ዕድል፣ የንግድና የገበያ ቦታዎች እንዲዘጋጁላቸው በማድረግ የኢኮኖሚ ቀውስ እንዳይገጥማቸውም የተለየ የክትትልና የድጋፍ ማዕቀፍ ይዘረጋል። ይህንን ሰውን ማዕከል ያደረገ የመልሶ ማልማት ሂደት ውጤታማ ለማድረግም ከመስክ
ተግባራት በፊት ከነዋሪው ጋር ተከታታይ ውይይቶችን ማድረግ፣ የካሳ አሰጣጥና የመልሶ ማቋቋም እቅዶችን በግልጽ ማሳወቅ እንዲሁም ዜጎች የሂደቱ ባለቤትና ተጠቃሚ መሆናቸውን እንዲያምኑ ማድረግ የመንግስት ዋነኛ ኃላፊነቱ እንደሆነ ያስቀምጣል። ከዚህ ቀደም የሸገር ከተማ ምስረታ ወቅት በርካታ ነዋሪዎች እንደተፈናቀሉና የመኖሪያ ቤታቸውን እንዳጡ የሚገልጽ ሪፖርት በተለያዩ ተቋማት መውጣቱ የሚታወስ ነው። አሜሪካ ከዚህ ቀደም ይፋ ባደረገችው ሪፖርት ላይ በአዲስ አበባ የተካሄደው የኮሪደር ልማት በርካታ ነዋሪዎችን ቤት አልባና ለከፋ የኑሮ ደረጃ ላይ ያጋለጠ ነው በሚል ከሶም ነበር። የሰብአዊ መብት ተሟጋቾች በበኩላቸው ተመሳሳይ ትዝብትን ሲያጋሩ የነበረ ሲሆን ዜጎች ያለ ተመጣጣኝ ካሳና በነጻ ማሰናበትን ያካተተ ነው በሚል ነበር። ይህ ፖሊሲ ወደ መሬት በሚወርድበት ወቅት ይህንን አይነት ችግር ይፈታል ተብሎ ይጠበቃል። ጠቅላይ ሚኒስትሩ ስለ ወደብ ጉዳይ ለተጠየቁት ጥያቄ ምላሽ አለመስጠታቸው ተገቢ አይደለም አሉ የፖለቲካ ተንታኙ። በትናንትናው ዕለት የፌዴራል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው የአባላቱን ጥያቄ የሰሙበትና የመለሱበት መድረክ መሆኑም ይታወሳል። ሆኖም ጠቅላይ ሚኒስትሩ በርካታ ለሚባሉ ጥያቄዎች ምላሽ ነው ያሉትን የሰጡ ቢሆንም የቀይ ባህር ጉዳይን በተመለከተ አሁን ላይ ያለበት ሁኔታ ምን ይመስላል፣ መንግስት ምን ላይ ደረሰ ተብለው ከአባላቱ ለተጠየቁት ጥያቄ ምላሽ ባለመስጠት አልፈውታል። አዲስ ማለዳም ጠቅላይ ሚኒስትሩ ይህንን ጥያቄ ለምን ሳይመልሱ አለፉት፣ ከፖለቲካ አንጻር ምን አይነት ሀሳብ ያለው ስትል የፖለቲካ ተንታኞችን አነጋግራለች። የፖለቲካ ተንታኝ የሆኑት ዶክተር ጌትዬ ትርፌ ጠቅላይ ሚኒስትሩ ጥያቄውን ሳይመልሱ አልፈውታል ያሉ ሲሆን ምክንያቱም ሲያስረዱ ደግሞ መንግስት የባህር በር ጥያቄውን ጉዳይ ካነሳ በኋላ መሬት ላይ የሚታይ የሚጨበጥ ምንም አይነት አዲስ ነገር ስላላገኘ ይመስለኛል ምላሽ ሳይሰጡ በደፈና ያለፉት ሲሉ ሁኔታውን ይገልጻሉ። አያይዘውም የሚታይ ነገር የለም በማለት መንግስት እየሄደበት ያለውን ጉዳይ ለህዝብ ይፋ ማድረጊያው ጊዜ አይደለም ተብሎ ስለሚታሰብ ነው ጥያቄው ምላሽ ያላገኘውም ብለዋል። ይህንን ካሉ በኋላም ተንታኙ የባህር በር ለማግኘት የተሄደበት ሂደትን ለማብራራትም የሳቸው ደረጃ አይደለም ጉዳዩ አሁን ላይ ምላሽ ሊያሰጥ የሚችልበት ሁኔታ ላይ ስላልሆነ ነው ብለዋል። ይህ ይሁን እንጂ ጥያቄውን ዝም ብለው ማለፋቸው ትክክልም ተገቢም አይደለም የሚሉት ተንታኙ ነገር ግን የደረሰበትን ነገር በቅርብ እናሳውቃለን፣ አጀንዳው የመንግስት ብቻ ሳይሆን የህዝብም አጀንዳ ጭምር እንደሆነ አስረድተው ተቃዋሚ ፓርቲዎችም ይሁኑ ምክር ቤቱ የራሱን አበርክቶ ማድረግ እንዳለበት ማሳሰቢያ ሰጥተው ማለፍ ነበረባቸው ብለዋል። ጥያቄውን በደፈናው ሳይመልሱ የቀሩትም ሆን ብለው እንደሆነ የሚታወቅ ቢሆንም ያልመለሱበት ምክንያት ግን ወቅቱ ስላልሆነ ነው ሲሉ ይገልጻሉ። ለምክር ቤት አባላቱ ምላሽ ለመስጠት ተብሎ ያልሆነ መረጃ መሰጠትም ተገቢ አይደለም የሚሉት ጌትዬ ጉዳዩ ለዚህኛው ምክር ቤት ባይገለጽ ለቀጣዩ መገለጹ አይቀርም በማለት አብራርተዋል። ክቡር ጠቅላይ ሚኒስትሩ የቀረበው የቀይ ባህር ጥያቄ ጉዳይ ምን ላይ ደረሰ፣ ምንስ ውጤት ላይ ነው፣ ምን ደረጃ ላይ ነው ብሎ ተጠይቋል። እሳቸውም ምላሽ ሳይሰጡ አልፈዋል። እንግዲህ በሁለት ነገር ነው ምላሽ ያልሰጡበት ይመስለኛል። አንደኛ መንግስት ጥያቄውን ካነሳ በኋላ በፍጥነት መሬት ላይ የሚታዩ ውጤቶች ገና እየተገኙ አይመስለኝም። እኔም በቅርበት በደንብ በዚህ አጀንዳ ላይ ሰፊ ፍላጎትም ስላለኝ ገና ያው በዲፕሎማሲ ቋንቋ ላይ የዲፕሎማሲ ጉዳይ ላይ ነው ተብሎ ስለተያዘ ያን ያህል የሚታይና የሚጨበጥ ደረጃ የሚገልጹት ያለ አይመስለኝም። ያለውም በዛ ደረጃ ላይ ነው ያለው። ሁለተኛ ደግሞ አሁን የሚጨበጥ የሚዳሰስ ነገር በሌለበት ወይም ደግሞ መንግስት እየሄደበት ያለውን ጉዳይ ለህዝብ አሁን ይፋ ማድረጊያው ጊዜ አሁን አይደለም ተብሎ ይታሰባል። ምክንያቱም የተሄደበት ሂደትና ውጤቱም ሆነ ምላሹ ይፋ ማድረጉ በመንግስት ደረጃ እሳቸው የኢትዮጵያ መንግስት የአገሪቷ ጠቅላይ ሚኒስትር ስለሆኑ በእሳቸው ደረጃ ያለበት ደረጃ ማብራራት አሁን ጊዜውም አይደለም ሊያስወራ የሚችል ወይም ምላሽ ሊያሰጥ የሚችል አስቻይ ሁኔታና ውጤትም ያለ አይመስለኝም። ነገር ግን ዝም ብለው ማለፋቸውም ተገቢ ነው ብዬ አላምንም። ምክንያቱም ይሄ ጉዳይ በሂደት የደረስንበትንና የሄድንበትን ሁኔታ በቅርቡ እናሳውቃለን የሚል ምላሽ ቢሰጡና በዛው እግረ መንገዳቸው ይሄ አጀንዳ የመንግስት ብቻ ሳይሆን የህዝብም የትውልድም መሆን አለበት፣ ትውልድም ሀገርም ተቃዋሚ ፓርቲዎቹም ምክር ቤቱም የራሱን አበርክቶና ጥረት ማድረግ እንዳለበት ለዚህ ስኬት ማሳሰቢያና መመሪያ ጭምር ሰጥተው ማለፍ ነበረባቸው ብዬ አስባለሁ። ግን በድፍኑ ጥያቄው ተነስቶ ጥያቄውን ሳይመልሱ ማለፋቸው እሳቸው ሆን ብለው እንዳለፉት ይታወቃል። ረስተውት ነው ተብሎ አይጠበቅም። ነገር ግን ያልመለሱበት ምክንያት ቅድም ባልኩሽ አንዱ ወቅቱ አይደለም፣ ሁለተኛ ሊነገር የሚያስችል ሁኔታ ተጨባጭ ነገሮች ተፈጥረዋል ብዬ አላምንም። አልተፈጠረም። በቅርበት በደንብ እንከታተለዋለን። ይህን ረጅም ጊዜ ስናቀነቅነው የኖርነው አጀንዳ ነው። በጣም ሴንሲቲቭ አጀንዳ ነው። ተሳክቶን ማየት እንፈልጋለን። የኢትዮጵያ ሕዝብ ይፈልጋልና የበለጠ ጉዳዩን እንደውም በዚሁ አጋጣሚ ከምክር ቤት ሲቀርብላቸው አጀንዳው እኮ የመንግስት ብቻ አይደለም የትውልድም የህዝብም ነው። ስለዚህ በዛው ልክ እንደ ሀገር እንደ ትውልድ በጋራ እናሳካዋለን። ነገር ግን እኛ የደረስንበትን እንደ መንግስት በቅርቡ ለህዝብ ይፋ እናደርጋለን ወይም ለምክር ቤቱም እናሳውቃለን ብለው ቢያልፉ ተገቢ ነበር ብዬ አስባለሁ። አሁን ለምክር ቤቱ መልስላሽ ለመስጠት ተብሎ ተገቢ ያልሆነ መረጃ ላልተፈለገ አካል ጭምር መሰራጨት ስለሌለበት ስለዚህኛው ምክር ቤት
ሳይገለጽ ለሚመጣው ምክር ቤት ከተገለጸም ያው ለኢትዮጵያ እንደተገለጸ ተደርጎ ይቆጠራል። በሌላ በኩል ስማቸው እንዳይገለጽ የፈለጉ አንድ የፖለቲካ ተንታኝ ጠቅላይ ሚኒስትሩ የተጠየቁትን የባህር በር ጥያቄውን መመለስ ያልፈለጉበት የራሳቸው የሆነ ምክንያት አላቸው ባይ ናቸው። እንደገለጻቸው ከሆነ ጉዳዩ ሁካታ የሚቀሰቅስና ፕሮፓጋንዳ የሚያስነሳ ጉዳይ ሊሆን ስለሚችል ጥያቄውን ሊያልፉት እንደሚችሉ በመግለጽ ሀገሪቱ ካለችበት ሁኔታ አንጻር ነገሩን ማሟሟቅ ስላልፈለጉ ነው ሲሉ ሀሳባቸውን ሰጥተዋል። ጠቅላይ ሚኒስትሩ ስለ ወደብ ጉዳይ ለተጠየቁ ጥያቄ ምላሽ አለመስጠታቸው ተገቢ እንዳልሆነም የፖለቲካ ተንታኙ አንስተዋል። በትግራይ ወታደራዊ ምልመላ የለም በሚል በመቀሌ ከንቲባ የተሰጡ መግለጫዎች ተቀባይነት የላቸውም ሲል ቅድሚያ ለሰብአዊ መብቶች ገለጸ። በትግራይ ወታደራዊ ምልመላ የሚል የለም በሚል የሚሰጡ መግለጫዎች ምንም አይነት መከራከሪያ ቢቀርብም ተቀባይነት የላቸውም ሲል ቅድሚያ ለሰብአዊ መብቶች ድርጅት ምክትል ዳይሬክተር መብርሄ ብርሃኔ ገልጸዋል። በትግራይ ወታደራዊ ምልመላ እየተካሄደ መሆኑ ምንም የሚያጠራጥር አይደለም ያሉት ኃላፊው ሀቁን ሊክዱ አይችሉም ብለዋል። የተለያየ ስም በመስጠት ህዝብ ያለበትን ሁኔታ መደበቅ አይቻልም ያሉ ሲሆን ሌሎች አካላት ናቸው የላኳቸው ማለት የፕሮፓጋንዳው አካል ነው እንጂ መልመላዎች በመኖራቸው በምርመራችን አረጋግጠናል ብለዋል። እኛ እንግዲህ ሪፖርታችንን ከዚህ በፊት አሁን ትናንት ያወጣነው ሲቹዌሽናል አናሊሲስ እና ከአንድ ወር በፊት ያወጣነውን የወታደራዊ ምልመላ እንዳለ ምንም የሚያጠራጥር ነገር የለውም። ምንም ሀቁን ሊክዱ አይችሉም። እንደዚህ የተመለመሉ ናቸው። የተለያየ ስም በመስጠት ህዝቡ ያለበት ሁኔታ መደበቅ አይቻልም። በፍጹም አሁን መደበቅ የሚቻልበት ጊዜ ላይ አይደለንም። ስለዚህ እነሱን ብቻ ስለተቃወሙ ሌሎች አካላት የላኳቸው ናቸው ብሎ ማለት፣ በሌላ በኩል ደግሞ ያው ይሄ የፕሮፓጋንዳ አካል ነው ማለት ይቻላል አጠቃላይ እንጂ የምልመላዎች እንዳሉ በእኛ በኩልም በምርመራችን ያረጋገጥ ነው። እነሱም በህግ ጭምር አስደግፈው ያጡ ስለሆነ ስለዚህ ምንም መከራከሪያ ቢያቀርቡ ተቀባይነት ያለው አይደለም። በትግራይ መንግስትም በኩል የሚሰጡ መግለጫዎች አንዳንዱን ከመውቀስ ውጪ ትክክለኛ ለህዝቡ የሚሆን መፍትሄ እስካሁን የለም ብለዋል። ከጦርነት ስነ ልቦና ያልወጣው ማህበረሰብ በድጋሚ ወደ ጦርነት እንዲገባ ማድረግ የሚያሳዝን ነው ያሉ ሲሆን ነገር ግን ሁለቱም ኃይሎች ወደ ሰላም ለመምጣት ፍላጎት አላቸው ብሎ ማየት አይቻልም ሲሉ ተናግረዋል። ይህ በእንዲህ እንዳለ በሹፌሮችና በረዳቶች ላይ በተለያዩ አካባቢዎች እያጋጠመ ያለው ግድያና እገታ በስም የሚታወቁም በማይታወቁም እንዲሁም በታጣቂዎችና በዘረፋ ላይ የተሰማሩ አካላት ምክንያት ነው ያሉት ምክትል ዳይሬክተሩ ጥቃቶቹ ሊቆሙ ያልቻሉት አጠቃላይ ሀገሪቱ ካለችበት ሁኔታ እንዲሁም በየቦታው በብዙ መደበኛም ሆነ ኢመደበኛ የሆኑ የታጠቁ ኃይሎች በመኖራቸው እንደሆነ አንስተዋል። እነዚህ ታጣቂዎች ወደ ሰላም እስካልመጡ ድረስ መፍትሄ ሊያገኝ የሚችልበት ሁኔታ የለም ያሉት ምክትል ዳይሬክተሩ የዜጎቹን ደህንነት የማስጠበቅ ትልቁ ኃላፊነት ያለበት መንግስት ነው ሲሉም ገልጸዋል። መንግስት ኃላፊነቱን እየተወጣ አይደለም ያሉት መብርሄ ታጣቂዎች የህዝቡን ደህንነት አደጋ ውስጥ እየጣሉ ምንም ተጠያቂነት በሌለበት ሁኔታ ከቀጠሉና ተጠያቂነት ስለሌለባቸው በየጊዜው ጥቃቶች መፈጸማቸው መቀጠላቸው አይቀርም ብለዋል። ጋና በደቡብ አፍሪካ እየተባባሰ በመጣው የጸረ ፍልሰተኞች ተቃውሞ ከፕሬዝዳንት ራማፎዛ ጋር ልታደርግ የነበረውን ስብሰባ ሰረዘች። ጋና በደቡብ አፍሪካ በውጭ ዜጎች ላይ የተፈጸመ ያለው ጥቃትና አለመረጋጋት እየተባባሰ መጥቷል በማለት ከደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ጋር በአክራ በከፍተኛ ደረጃ ሊካሄድ የነበረውን የሁለትዮሽ ስብሰባ መሰረዟን አስታወቀች። የጋና መንግስት ቃል አቀባይ ፊሊክስ ክዋኪዩ ኦፎሱ በትናንትናው ዕለት እንደገለጹት ከሆነ በጋና አስተናጋጅነት በነሐሴ ወር መጀመሪያ ላይ ሊካሄድ ታስቦ የነበረው የሁለቱ ሀገራት የፕሬዝዳንቶች ስብሰባ የተሰረዘው አሁን ባለው ወቅታዊ ሁኔታ ምክንያት ነው። ደቡብ አፍሪካ አሁን ላይ ከተለያዩ ሀገራት የዲፕሎማሲ ጫና ውስጥ እየገባች ሲሆን በተለያዩ የአፍሪካ ሀገራት ደግሞ የደቡብ አፍሪካ ኩባንያዎች እንዲዘጉ እየጠየቁ ነው። እንደ ናይጄሪያ ያሉ ሀገራት ደግሞ ሀገሪቱን ለቀው ለሚወጡ ዜጎቻቸው ካሳ ጠይቀዋል። ቃል አቀባዩ በደቡብ አፍሪካ ያለው ጸረ ፍልሰተኛ ጥቃት የስብሰባውን ዋና ዓላማ ሊጋርደው ስለሚችል ሁኔታዎች እስኪረጋጉ ድረስ ስብሰባውን ማስተላለፍ የተሻለ ምርጫ ሆኗል ብለዋል። አክለውም የደቡብ አፍሪካ መንግስት የስደተኞችን ደህንነት ለመጠበቅ ከዚህ በላይ ጠንካራ እርምጃ መውሰድ ነበረበት የሚል ትችትን በመሰንዘር ደካማ አካሄድን የመረጠ መሆኑን ግን ከመናገር አላፈገፈጉም። በደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ እናም በቅርቡ ስልጣን በያዙት የጋናው ፕሬዝዳንት ጆን ድራማኒ ማሃማ በጋራ ሰብሳቢ ሊካሄድ የነበረው መርሃ ግብሩ በሁለቱ ሀገራት መካከል ያለውን የንግድና ዲፕሎማሲያዊ ግንኙነት ለማጠናከር ያለመ እንደነበርም ተዘግቧል። ይሁን እንጂ አሁን ላይ ዜጎቿ ከደቡብ አፍሪካ እያስወጣች ያለችው ጋና ይህ ስብሰባ ይቆየኝ ብላለች። እንደ ሮይተርስ ዘገባም የፕሬዝዳንት ራማፎሳ ቃል አቀባይ ቪንሰንት ማግቤኒያ በበኩላቸው ደግሞ ጋና ስብሰባውን ለማራዘም ፍላጎት እንዳላት ያወቁት ለስብሰባው ዝግጅት ለመወያየት ግንኙነት በተደረገበት ወቅት መሆኑን አረጋግጠዋል። ሆኖም ደቡብ አፍሪካ ከጋና ጋር ያላት ግንኙነት አሁንም መልካም መሆኑን የጠቀሱት ቃል
አቀባዩ ሁለቱ ሀገራት በዲፕሎማሲያዊ መስመሮች አማካኝነት ስብሰባው መካሄድ የሚችልበትን ቀን ለመወሰን ንግግር እንቀጥላለን በማለትም ገልጸዋል። በደቡብ አፍሪካ ላለፉት ወራት ሰነድ የሌላቸው ፍልሰተኞች ስራና ሀብት እየቀሙን ነው በሚል ሰፊ የተቃውሞ ሰልፎች ሲካሄዱ የቆዩ ሲሆን አልፎ አልፎም ጥቃቶች እና የውጭ ዜጎች ሱቆችን የመዝረፍ ድርጊቶች ተከስተዋል። ይህም በርካታ ስደተኞች ሀገሪቱን ለቀው እንዲወጡ እያስገደደ ይገኛል። ይህንን በተመለከተም ከዚህ ቀደም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ሱቃቸው እየተዘረፈና ለቃጠሎ እየተዳረገ መሆኑን አዲስ ማለዳ አነጋግራ መዘገባ ይታወሳል። የጋና የውጭ ጉዳይ ሚኒስቴር ባለፈው ሳምንት በአንድ የጋና ዜጋ ላይ በኬፕታውን ከተማ በተካሄደ ተቃውሞ ወቅት ግድያ መፈጸሙን ቢገልጽም የደቡብ አፍሪካ ፖሊስ ግን ግድያው ከጸረ ፍልሰተኛ ጥቃት ጋር የተያያዘ ለመሆኑ ታማኝ ማስረጃ የለም በማለት ማስተባበሉ ይታወሳል። ዕለታዊ ዜናዎችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።